እኔ በግጭቱ ጊዜም እናነሳ ነበር የተገናኘን ጊዜም አወራለሁ ባንዲራ ግርግዳቸው ላይ የሰቀሉ ኢትዮጵያ ጸባችን ከመንግስት ጋር ነው እንጂ ከኢትዮጵያ ጋር አይደለም የሚሉ ነበሩ። ሌላው ሰው ደግሞ ከመንግስት ጋር የሚጋባውን እልህ ራሱም ጭምር ሚናው ኖሮት ያስቀመጣቸው ሴቶችንም ድናይ ወደ ማድረግ የሚሄድ ሰው አለ። ኦርዲነሪው ሰው ደግሞ ያው በኢሞሽንስ ይኖሩታል፣ ግን አስተንትኖ ምን አድርጎ አቋም ወስዶበት አይደለም የሚለው ሰው የመነጠል ስሜትን የሚያቀነቅኑ በፓርቲም ኩርፊያውን በመነጠል ለማዋረድ የሚሞክር ሰው አለ። መሬት ላይ ባለው ትግራይ ህዝብ ላይ ምን አይ ቲንክ 1%ም 2%ም ኦዲየንስ ያለው አይመስለኝም። ግን ያው ኢሹዎች ልዩነት ሲኖረን ልዩነትን እንዴት ነው ከቦተም ላይ ነው ሳንወርድ ማስተናገድ የምንችለው? እየፈለገ ብንከሳከስ የፈለገ ብንሄድ ስቲል ያንኑ ባንዲራ ይዘ በዛው ባንዲራ ስር መጣላት አይቻልም ወይ የሚል ነገር ቀደም እንደተባለው የጋራ ትርክት ከመፍጠር ጋር ይያዛል። እስካሁን የራስን ቲም ይዘ ባዋጣህ ልክ አዋጣህ ወስዳ የመሄድ ነገር ነው ያለው። ምንም ብቀየም ምንም ቢከፋኝ ምንም ችግር ቢፈጥርብኝ አንደኛ ችግር ካለብኝ በወቅቱ ከሚያስተዳድር አካል ጋር ነው፣ ከራሷ ከኢትዮጵያ ጋር አይደለም። እሱ መንግስት ይቀየራል፣ ግን ያንን የጋራም የሆነውን ቫልዩ ሴቶች የመፍጠር ጉዳይ ላይ በደንብ አልተሰራበትም። ዞሮ ዞሮ አብዛኛው ጋር የሰፈራችንን ልዩነት ይዘን መጥተን ያለኝን ልዩነት አዋጥቼ ነው ትርፍ መወስደው የፈጠርነው እንደሱ ነው። የድሮ መዋጥ ስለነበረ መዋጡን ስናፈርስ አሁን ደግሞ ድርሻን ይዘህ ቅርጫ ድርሻህ ላይ 1 ግራም ምናምን ቀነሰች አልቀነሰችም በሚል ሂሳብ ነው ያኖር ነው። የባለፈው ደግሞ እንደዛ ሆኗል። አሁን እሱ እንዳዲስ መገንባት አለብን ማለት ነው። የጋራ ትርክት ተጣላ ተደባደብ ስቲል ማትወርድበት ደረጃ ይኖርሃል። ወለል እሱ ከዚህ ወለል በታች አልወርድም ይባል። እሱ ወለል ደግሞ የጋራ ኢትዮጵያዊነት ነው። ሁሉም ሰው የግድ ብሎ ይደስ ሊለው አይችልም። ለሁሉም ሁሉ ጊዜ የሚመጣ አስተዳደር ሊያምርህ አይችልም። ሁሉ ጊዜ እኩል በፈለከው ልክ ልታገኝ አትችልም። ግን የምታበረክተውም አለ የሚገባህም አለ። በዛ መካከል ላይ ሚዛን መጠበቅ ያው ረጅም ጊዜ ያቲንግ ስራ ይመስለኛል።